የፖለቲካውን መንደር የሚያጦዝ ሌላ ካርድ በአባዱላ ገመዳ ተመዘዘ። አእምሮ ያለው ሰው በፍጹም እንዲያስብም የቀድሞ የኦዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ስለ ትግራይ አነጋጋሪ ብዙዎችን ደንገጥ ያደረገ አስተያየት ሰጥተዋል። አባዱላ ገመዳ ለፋኖ ለሸኒና ለዋት ይድረስልኝ ይህን ይወቁልኝ ሲሉ መልእክታቸውን ሰደዋል። አቶ አባዱላ ገመዳ በርካታ አነጋጋሪ ጉዳዮችን አንስተዋል። ለጀነራሉ ምላሻቸውን ሰጥተዋል። ይህንን ጉዳይ በስፋት በዝርዝር ሰዓታችን የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ በካቴና አልታሰርም አቶ ታዬ ደንዳ በከፍተኛ ፍርድ ቤት ምን ገጠማቸው፣ የተፈጠረው ክስተት ምንድን ነው የሚለውን ስለ ጉዳዩ በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ የልጄን ደምም ሆነ እውነት እስካሁን አላገኘውም፣ የአባገዳዎች ውሳኔ አንገቴን አስደፍቶኛል፣ የሞዴል ቀነኒ አዱኛ ወላጅ አባት የአንዱዓለም ጎሳ በዋስ መፈታትን ተከትሎ አሳዛኝ መልእክትን አጋርተዋል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ይብዛላችሁ እያልን ወደ አስቀደምንላችሁ ጉዳያችን እናምራለን። የፖለቲካው ጡዘት አሁንም ቀጥሏል። አባዱላ ለጀነራሉ ምላሽ ሰጥተዋል። አባዱላ ገመዳ በርካታ ጉዳዮችን አንስተው የተናገሩ ሲሆን በእነዚህ ጉዳዮች ላይም በርካቶች እየተነጋገሩባቸው ይገኛሉ። የአባዱላ ገመዳ ምላሽ የበርካቶችን ቀልብ ስቧል። የቀድሞ የኦዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ የሚባል አስተያየትን ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሀሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉም ለፋኖ ህወሓትና ኦነግ ሸኔ መልእክታቸውን አስተላልፈዋል። የቀድሞ የምክር ቤት አፈ ጉባኤና ኦዴድ መስራች አቶ አባዱላ ገመዳ በትላንትናው ዕለት በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስን አድርገዋል። የመረጃ ምንጫችን በተመለከተው በዚህ ቃለ ምልልስም በወቅታዊ ጉዳዮች በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ያተኮረ ሰፊ ሀሳቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሞ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሀሳብ ላይ የሰጡት አስተያየት ደግሞ የበርካቶችን ትኩረትም የሳበ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንት በፊት በትግርኛ በሰጡት ቃለ መጠይቅ ትግራይ ያላት ምርጫ 2 ነው፣ ባርነት ከኢትዮጵያ ጋር ወይም ነጻነት ነው ሲሉ መናገራቸው የሚታወስ ነው። ይህንንም ጉዳይ በተመለከተ ሰፊ ዘገባን ማቅረባችንም አይዘነጋም። በዚህ የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ እንዲህ አይነት አስተያየት ምንጩ 2 ነገር ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲሉ ገልጸውም ኢትዮጵያ እየተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ይህንን ዓላማቸውን ለማሳካትም የራሳችንን ባንዳዎች ይጠቀማሉ የሚሉት ፖለቲከኛው ስለዚህ አንዱ ተልዕኮ የመቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለትም የጀነራል ክንፈን የመገንጠል ትርክት ከዚህ የሚቀዳ እንደሆነም አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤት ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትን አቃጥለ ፀሐይና ዝናብ እንዲፈራረቅበት አትፈቅድም። አእምሮ ያለው ሰው ይህንን አያደርግም በማለት የጀነራሉን የመገንጠል ሀሳብ አምርረው ተቃውመውታል። አቶ አባዱላ ገመዳ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሀሳብ ምንጭ ነው ብለው በሁለተኛነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሀሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኑር ያለው በወጣትነቴ እዚያ አሳልፍ ያለው ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሀሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነም ጠቅሰዋል። የክንፈ ዳኘው ሀሳብም ይህን መሰረት ሊንደው አይችልም ሲሉ ማክለዋል። ነገር የተበላሸው የመከላከያ ሰራዊት ላይ በሰሜን ዕዝ ጥቃት ሲከፍቱ ነው ሲሉ የቀጠሉት አባዱላ ገመዳ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪን በተለይም ለህወሓት አመራር
አመራሮች አቅርበዋል። አቶ አባዱላ ገመዳ በዚህ ቃለ ምልልሳቸው ላይ ያነሱት ጉዳይ የባህር በር አጀንዳን በተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱን እንደሚደግፉትም ተናግረዋል። በእኔ እምነት ኢትዮጵያ የመውጫና መግቢያ ባህር በር ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለትም ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕትነት ላብነትም አስቀምጠዋል። ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆና በኢኮኖሚና ለሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከባህር በር ለመነጠል የተደረገ ጥረት ነው ሲሉም ገልጸውታል። ኢትዮጵያን ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱም ሲሆን ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድን ነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድን ነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቅም ሲሉም አብራርተዋል። መከላከያ ስለነበርክ ድርድሩን ታውቃለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንደተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ተልዕኮ ገባው እንጂ ሲሉም ምላሻቸውን ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ አንዱዓለም ጎሳ በቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር የነበረው በኋላም በዋስ የተፈታው ድምፃዊ አንዱዓለም ጎሳ ጉዳዩ በኦሮሞ ባህላዊ የእርቅ ስርዓት በአባገዳዎች እንዲያልቅ ጥረት ሲደረግ ቢቆይም ሂደቱ ሳይሳካ መቅረቱ ተገልጿል። የሟች ቀነኒ አባት አዱኛ ዋቆ ድምፃዊ በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ማለታቸውም ተገልጿል። የአባገዳዎች ስብሰባ ለ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ መቅረታቸው ተገልጿል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧልም ብለዋል። አቶ አዱኛ ገዳዮችን ሳይለዩና ድርጊቱ ሳይታመን ጉማ የደም ካሳ አንቀበልም በሚል ሂደቱንም ተችተዋል። ድምፃዊ አንዱዓለም ጎሳ በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎች ሲገልጽም ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለት ወገኖች መካከል መግባባት እንዳይፈጠር እንዳደረገውም ተገልጿል። ወደ ቀጣይ ጉዳያችን ስናመራ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደዓ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠታቸውን ጠበቃቸው ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በታዬ ደንደዓ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 ቀን መቅጠሩን ጠበቃ አበራ አስታውሰዋል። ይሁንና በችሎቱ ታዬ ደንደዓ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን ተገልጿል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑንም ተናግረዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።